አያችሁ ውዶቼ መንገድ ላይ ነኝ ያለው። ሰላም ሰላም ዩቲዩብ ተከታታዮች እንዴት አላችሁ? እግዚአብሔር ሰላም ይብዛላችሁ ባላችሁበት። ያው ሴትዮዬ እናት ቤት ልሄድ ነው። ይው ሹፌሩን እየጠበቅኩት ነው። እዛ ያወራል እሱ። እንዲህ ነው። ያው አሙስ ጭንቅላቴን ያመኛል። እኔ መኪና ውስጡ አይጸዳም፣ በጣም ይሸታል። እነዚህ ባንጋዴሽኖች በደንብ አያጸዱትም እና እንደዛ ነው። ይሄው ባህሬን እንዲህ ትመስላለች። ምን ትላላችሁ እናንተ? አያችሁ እዚህ ጋር መኪና እያለፈኝ ነው። ሐሙስ አርብ እኔ የምጠላው ከሳምንታቶች ውስጡ ሐሙስና አርብን ጠላቸዋለሁ፣ አልወዳቸውም። ለምን ሐሙስ አሮጊቷ ቤት ሄዳለሁ። እዚህ ክላስ አስልቼ ምን ብዬ በሳምንት አንዴ ነው የሚጸዳው በማሽን ማለት ነው። ያው ሀማም ምናምን ጣውላ ያው በየቀኑ ነው የሚጸዳው። ግን ክላሱ በሙሉ ፎቅ ሐሙስ ማታ ነው ማጸዳው ማለት ነው። ሐሙስ አጸዳለሁ። ከዛን ተመልሼ ከዚህ ከጨረስኩ አሮጊቷ ቤት ነው የሚሄደው። አሮጊቷ ቤት አጽድቼ ከዛ መለሳለሁ እላችኋለሁኝ። ስራው ምናምኑ ሳይሆን መኪናው በጣም ይሸታል፣ ይገማል። ለዛ ራሴን ያመኛል ማለት ነው። በሳምንት አንድ ጊዜ ነው የምወጣው። ለዛም ሊሆን ይችላል ለመኪናው ሽታው በጣም አያጸዱም። በቃ በጠቅላላ ለማንኛውም በቀላሉ ስነግራችሁ እነሱ ምንድነው እንደ ጽዳት የሚቆጥሩት ልክ መኪናው ሲገቡ ቆይ በኋላ አሳያችኋለሁ። እንትን ይነፋበታል፣ ሽቶ ይነፋበታል። በግም ላይ ሽቶ ይገማል እንጂ ይሸታል እንዴ? ደግሞ አልመጣለኝ እኮ አይገርምም? አንዱ ደግሞ እዛ ውስጥ ሲጃራ ያጨሳል፣ መስመሩን በሙሉ ይገማል። አይ እንዲህ ነው። ብርዱም እያንጠረጠረኝ ነው። እና ሰፈሬ ነው ይሄ እላችኋለሁ። ጭራሽ የለም እንዴ? ጉድ ፈላለ። ደግሞ ስልኬ የሚሰራው ስልኬ ቤት ነው እየወጣው ማለትም እንዳልደውልበት። አላ ረቢኪያ አገር ሰላም ነው። ወደ ግቢ ልመለስ እንዴ እንደገና? ያው ይጨልማል። በጌታ ስም እየመጣ ነው መሰለኝ። ይሄ የሆነ በርጋፈታ የሆነ ሰውዬ በርጋፈታ ምንድነው እንዳትሉ፣ የሆነ አንደኛው ነው መሰለኝ የመጣው። ችግሩ ነው እኔ ምን አገባኝ። የፈለገው ሰው ይምጣ፣ የፈለገው ሰው ይምጣ። እኔን ይዘውኝ ሂዱ እንጂ እና እንደዛ ነው። እስኪ መኪና ውስጥ ስገባም ታያላችሁ። ያው ከተመቸኝ እያወራን። ይሄ ደግሞ ትምህርት ቤት ነው። እኔ ልጆቹ እስከ ስንት ሰዓት እንደሚቆዩ አላውቅም። እዚህ ማፍጂፍ አንዳንድ ጊዜ ይደብራል ህይወት ራሱ። ግራ ቀኛችሁ ራሱ ግራው የትኛው እንደሆነ ቀኙ የቱ እንደሆነ ራሱ አንዳንድ ጊዜ ግራ ይላቸዋል ማለት ነው። እንሂድ ተነሽ ብሎ ያስነሳኝ ሌላው የመጣው ሌላ። ገና ለገና ማርያም የሆነ ነገር ስታስቡ ገና ይሆናል ብላችሁ ስታስቡ ያ ነገር ይሆናል። አሁን ገና ለገና ራሴን ያመኛል ብዬ ስለማስብ ራሴን እያመመኝ ነው። እግዚአብሔር ገና ለገና በቃ ብጥብጥ ነው የሚያደርገኝ። ብጥብጥ አሁን ከዛ ስመጣ ስንት ነገር አደርጋለሁ መሰላችሁ?
ምንድነው ጅንጅብላኝ ካለው ሎሚ ጨምቄ እጠጣለሁ። በጣም ነው ጭንቅላቴ ውስጤ በቃ ረብሽ የሚለው። የመኪናው ሽታ ምናምን ያረቢ ያለ ጉድ ነው። አንዱ ስጠብቅ አንዱ ይመጣል። ምንድነው የሚሻለኝ ውዶቼ? አይ የኪዳነ ምሕረት ከባድ ነው። ኦፕን አዲያመት ሽታው ራሱ በጣም የሚደብረው። ኦፕን ግላስ እና ለማንኛውም እንደዚህ እያየን እንደዚህ እየሰራን እንሄዳለን። ሀገራችንንም በዛው ትጎበኛላችሁ። ጉብኝት እራት ይሰራል ብላኝ ነበረ ሴትዮዋ። ምን ማድረግ አይቻልም። እያዛጋው ነው። ደግነቱ ከዚህ ጽዳት ጨርሻለሁ። ከዛ ስመጣ እቃ ማነሳሳት ይበሉበት ምን ያሉበትን ማነሳሳት ነው። ሰፈሬ ያምራል። የሀፍታን ሰፈር ነው ሰፈሩ። ሀፍቱ ወደ አንቺ ይተላለፍ በሉ እስኪ መርቁኝ። ምርቃት ያስፈልጋል አንዳንድ ጊዜ ነው። በራሳችሁ ፍላጎት ሳይሆን በሰዎቹ ፍላጎት የምትንቀሳቀሱ ቀን እስከሚያልፍ ያለፋል ይባላል። ምንም ማለት አይደለም። ያው እግዚአብሔር ጤና ከሰጠን መስራት ምንም ማለት አይደለም። ለሰው ልጅ ጤና ነው ከምንም በላይ። ጤና ሰው ካለው ሁሉም ነገር ቀላል ነው። ከምንም በላይ ጤናቸውን ያጡ ስንት ነገር የሆኑ አሉ። እኛ ግን ጤናችንን ሰጥቶን ራሱ እግዚአብሔርን አናመሰግነው። በሰጠን ልክ እኛ አናመሰግነው። እግዚአብሔር ሁሉ ነገር መልካም ነው። ሰው ልጅ ጤና ካለው መስራት ከቻለ በሚችለው እግዚአብሔር ማመስገን ነው። ሙሉ አካል ሰጥቶናል። ሙሉ ሰው አድርጎናል። በሙሉነታችን ደግሞ መጽናናት፣ ጌታን ማመስገን፣ እግዚአብሔርን ማመስገን። ገባችሁ? ስንቶቹ ጤናቸውን ያጡ ስላሉ ማለት ነው። በትንሹም በትልቁም እንማረራለን። እኛ መማረር ቆንጆ አይደለም ለማለት ፈልጌ ነው። ጤና ሰው ልጅ ካለው መኪኖቹን አያችሁ፣ አይን ያሳምማል፣ አይን ያሳምማል። ተራችንን እየጠበቅን ነው። ትራፊክ አቁሞናል እዚህ ጋር። ከዛ ጋር ደግሞ ብን እያሉ ነው እና እንደዛ ነው እላችኋለሁ ውዶቼ። እና አዳዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያረጋችሁ ኮሜንት ደግሞ አርጉልኝ። ኧረ በስመ አብ የሆነ ቪዲዮን ወይ 100 ምናምን ሰው አይታችሁ ላይክ የሚያደርግልኝ ወይ 5 ሰው ኮሜንት ጭራሽ አጽፉ። ጭራሽ ኧረ ኮሜንት አርጉ። ምንም ችግር የለውም እኮ ሰዎቼ፣ ጓደኞቼ እና ኮሜንቱልኝ ለኔ ቆንጆ ነው፣ ደስ ይለኛል። አስተያየት ሰጥ ላይክ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱን። ሴቷን ምትስነ ማሻአላህ ደስ ትላለች። እንዲህ ነው እንጂ እና በርታ
ሰርተን ብንሰራ ራሳችንን በራሳችን መቀየር እንችላለን። አብሶ ሴቶች ሆነን ደግሞ በሴቶች ላይ አንጨክን፣ እጅ ለእጅ እንያያዝ፣ እንበርታ። የሰውን ቪዲዮ ራሱ እያየናል የምንለው እርስ በራሳችን ደግሞ እኛ ብንረዳዳ ጥሩ ደረጃ ላይ እንደርሳለን። መልካም ነገር እናደርጋለን። ህይወታችንን እንቀይራለን። ከማዲያም ቤት ወጥተን ራሳችንን ችለን ሀገራችን ገብተን ብዙ ነገር መስራት እንችላለን። ብዙ ነገር ሴቶች ደግሞ መለኞች ነን። ያው መላ አይጠፋንም። ስለዚህ በቃ መበርታት ነው። አበረታቱ ነው እኔ በበኩሌ የምለው እና እንደኔው ደግሞ ስደት ላይ ያላችሁ ልጆች እርስ በራሳችን ብንረዳዳ፣ እጅ ለእጅ ብንያያዝ ትልቅ ደረጃ ላይ እንደርሳለን። ስለዚህ ቪዲዮ እያያችሁ ስክሮል እያደረጋችሁ አትለፉ። ይሁት እስከ መጨረሻው ካያችሁ የሚጠቅም ነገር ላይ ታገኛላችሁ። የማይጠቅም ነገር አልደረስኩም። ሴትዮዬ እናት ቤት ሴትዮዋ እኮ የለችም። አሮጊቷ ሞታለች። 4 አመት ነው ምናምን። ግን 40 ቀን ይሰበሰቡበታል እዛ ማለት ነው። እናታችንን ብትሞት ማስታወስ አለብን ይላሉ። 40 ሰዓት በኋላ 11 በቃ ማለትም በእኛ 1 ሰዓት 12 ሰዓት በዚህ 6 ሰዓት ማለት ነው ይሄዳሉ። እና እንደዛ ነው እላችኋለሁ ልጆችዬ። ሰፈሩን እያስጎበኘኋችሁ ነው። ዛሬ ደግሞ በቃ አርብ እኮ እንደዚህ ነው። አርብ ብላለሁ። ሐሙስ አርብ መንገድ ዝግ ነው ማታ ምናምን እንደዚህ ትራፊክ እያቆመ ነው የሚሄደው። ያው የረፍት ቀን ስለሆነ ይወጣሉ መሰለኝ። እኔ ምን አውቃለሁኝ? እንደው ምንድን ነው የሚሰሩት? ሁሌ እንደሮጡ ነው። የመኪና እንዳሮጡ ነው። ድሮ እኔ መደም ትወጣለች ማታ ማለትም እንዲሁ ዝም ብላ። ኮሮና ከገባ ጊዜ ጀምሮ ብዙም አትወጣም። ኮሮና መጥቶ ከሄደ ስንት አመቱ ነው? 5 አመት ሆኗል እንዴ? ሆኗል መሰለኝ 5 አመት 6 አመት እንደዛ ይሆናል። አሁን ግን እኔ ወደ ሀገሬ ልገባ ነው ልጆች። ስለዚህ አበረታቱኝ። ሀገሬ ስገባ ምርጥ ቪዲዮ እያስኩላችሁ እንድመጣ የናፈቃችሁ ሀገራችሁ እናንተም መግባት ቀናችሁ የደረሰ ልክ እንደኔ ወይ ደግሞ ያልደረሰም እግዚአብሔር ያድርሳችሁ። 7 ወር ይቀረኛል እኔ ለመግባት እግዚአብሔር ካለ ፍቃዱ ከሆነ የመድኃኒዓለም ፍቃድ ከሆነ የአላህ ፍቃድ ከሆነ እሱ እንዳመጣኝ እሱ ያው ሁላችንም ከሀገራችን ስንወጣ ግፋ ብል 2 አመት ከ2 አመት እስከ 4 አመት ብለን ነው የምንወጣው። ግን አወጣጣችንንም አገባባችንን የሚያውቀው እግዚአብሔር ከሱ ውጭ ምንም ማድረግ ስለማንችል በራሳችን ይመስለናል። አንዱ ስንል አንዱ አይሞላም፣ አንዱ ስንል አንዱ አይሞላም፣ አንዱ ቀዳዳ ስንድፍን አንዱ ቀዳዳ ይከፈታል። ደግሞ እዚህ ሀገር ስትሆኑ ማለት ነው በቃ ፍላጎታችሁ ራሱ ሙሉ አይሆንም። ይሄን አሳክቼ ስትሉ አንዱ፣ ይሄንን ጨርሼ ስትሉ አንዱ። ግን እግዚአብሔር ይመስገን አሁን ያሰብኩት ያለምኩት ነገሮች በሙሉ ስለተስተካከሉልኝ በእኔ ኃይል ሳይሆን በመድኃኒዓለም ኃይል በእግዚአብሔር ኃይል ነገሮች በሙሉ ተስተካክለውልኛል። ረዥም አመትን ብቆይ ከሀገሬ ወጥቼ ከቤተሰብ ተለይቼ ከልጄ ተለይቼ ረዥም አመትን ብቆይ እግዚአብሔር ይመስገን ያው ብኩን አላረገኝም። ጌታ ባርኮኛል። ደግሞ ከዚህ በላይ ጠንክሬ ሀገሬ ገብቼ እንድሰራ የአንድ ሰው እኮ ለምሳሌ አንድ ሰው ሲለወጥ ለኔ ምን ይጠቅመኛል ምናምን የምንል ሰዎች አለን። ያ ሰው በምን መንገድ እናንተ እንደሚጠቅም ላታውቁ ትችላላችሁ። አብሶ እንደዚህ ሚዲያ ላይ የምንሰራ ልጆች በርትተን እጅ ለእጅ ብንያያዝ ሌሎቹንም እንዲሰሩ አብሶ አረብ ሀገር ያሉ ልጆች ሴቶች
ቢሰሩ ራሳቸውን ቢለውጡ የሰውን ቪዲዮ ስክሮል እያረጉ እነሱ እየተዝናኑብን ድራማ እየሰሩብን ከሚሰሩ ሰዎች ጋር እንትን ከምንጃጃል እርስ በራሳችን የራሳችንን እያየን የራሳችንን እየሰራን ብንጠነክርና ብንሰራ ትልቅ ደረጃ ላይ እንደርሳለን። እኔ የሆነ ጓደኛ ካለኝ ለጓደኛዬ ብከፍት ያችኛውም ለሌላ ብከፍት እንደዛው በቃ እርስ በራሳችን ብንያያዝ ግር ብሎ የሆነ ነገር የሚያዩትም የሆነ የኛን ሳይሆን የሰው እኔ ይዩ ችግር የለውም። እዛም ግን ቢያውልን ቢጽፉልን የሆነ ነገር በቃ እና 100 ምናምን ሰው አይቶ 5 ሰው ላይክ ሲያደርግላችሁ በቃ ግርም ነው የሚላችሁ። እኔ ግን አሁን ማንንም ሰው አላልፍም። እግዚአብሔርን ቲክቶክ ላይ የሚሆን ዩቲዩብ ላይ የሚሆን አዲስ ሰው ካየሁ ሰብስክራይብ አረጋለሁ። አብሶ ሴቶች ሲሆኑ ወንዶችንም አረጋለሁ። እኛ አላደርግም አይደለም። እና በጣም ነው በቃ ለምን ያ ሰው ይለወጥ። እኔ ምንም ጠቅመው ነገር የለውም። ከኔ የሚያገኘው እይታ ነው ማይለት። እኔ ከኔ ኪስ ወጥቶ አይከፈለውም። የሚከፍለው ድርጅቱ ነው። ስለዚህ ያ ሰው ቢጠቀም ሌላ አሁን ሌላው ሰው አገር ብታዩ ህንዶች ብታዩ እነዚህ በቃ አረቦች ራሱ ይሰራሉ ቲክቶክ ታውቃላችሁ አይደል? እንዴት በቃ እንትን እንደሚደራረቡ እንትን ፎሎ እንዴት እንደሚደራረቡ ጊፍት ይሰጣጣሉ። በብዙ ነገር ፎቶ ላይ የሚሰሩ አሉ። በቃ እርስ በራሳቸው እንዴት ለራሳችንም ለቤተሰቦቻችንም ለሀገራችንም አልፎ ተርፎ ለሀገራችን ራሱ እኮ እንጠቅማለን። ታውቃላችሁ ለሀገር ምንድነው የሚጠቅመው ልትሉ ትችላላችሁ። አንዳንድ በብዙ ነገር ትጠቅማላችሁ። አንድ ሰው ችግረኛ ሰው አሁን ለምሳሌ እኔን ቢኖረኝ አንድ የተቸገረ ሰው አንድ የተራበ ሰው ባበላ ያ ሰው አንደኛ ራቡ ይቀንስለታል፣ ሁለተኛ በቃ በምችለው ነገር ረድቼዋለሁ። ያንስ ሰው ወይ በገንዘብ ልረዳው እችላለሁኝ፣ ራሱን እንዲለውጥ ላረገው እችላለሁኝ። ይው የቡታጅራ ዩቲዩበሮች የተንቢናታል ይዛ የገባችሁ ዩቲዩብ በቃ እንዳለ ሀገሯን ቀየረች ማለት ትችላላችሁ። እሷን አሁን የሀገሯ መንግስት እውነት ማለትም የሀገሯ አስተዳዳሪ መንግስት አላልኩኝም፣ የሀገሯ አስተዳዳሪ ወይ የዛ ሀገር ምንድነው የሚባለው የአንድ ሀገር ምንድነው የሚባለው አላውቅም፣ ግን እንደዚህ ብዙ ነገር ለሷ ልጅ ሽልማት ይገባታል። ለምን ትምህርታቸውን ጨርሰው መሄጃ ያጡ የሆነ ነገር በቃ የተቸገሩ ከቤተሰብ አልፋ የቤተሰቡ የወንድሞቿን ጓደኞች ምናምን እንደዛ በቃ ያነሳቻቸው እሷ ናት ታሪካቸውን የቀየረችው። እኔም ሀገሬ ገብቼ እንደዛ አይነት ባደርግ ስንት ለአገርን ጠቀምኩ ማለት ነው። የሆነ ሸክም ከሀገር ላይ ጨልማት ሲያከባቢ የሆነ ሸክምን አቀለልኩ ማለት ነው። አያችሁ እንጂ የሆነ እኔ ብቻ የምጠቀም እኔ ብቻ እንትን ምል አይደለም። ሁላችንም በሀገራችን ስንገባ ወደ ሀገራችን ስንገባ በየሰፈራችን በየአካባቢያችን እጃቸውን ብንይዝ ስንት ተማሪዎች ትምህርታቸውን ጨርሶ ዩኒቨርሲቲ ተመርቀው መጥተው ቁጭ የሚሉ አሉ። ቁጭ ሰው እያወሩ ይጨርስ كبير ما في السجاير في الليل في مكان محلات واشوف ما في بس بشوف تيجي يا دمس اللي جوا من المرة بس ننزل المرسي اي حصل اول شيء بيجي واقف كبير صغير اي شيء حصل بيجي في 2-3 اوكي خلاص ደረስኩኝ። ይኸውና ሰፈሩ ደርሻለሁኝ። አሮጊቷ ቤት እና ውዶችዬ
እርስ በራሳችን ብንያያዝ ነው የምላችሁ። በመሀል ያው የሰውየው ድምፅ ያው ገብቶባችኋል እላችኋለሁ ውዶችዬ። ይኸው እቃዬን እያወራኩ ነው። ወይኔ አይ እናቴ አያችሁ መኪናዬ ይኸው አያችሁ የኔ ውዶች። እና እጅ ለእጅ ብንያዝ ታሪክ በቃ ትምህርታቸውን ጨርሰው ስኩል ጨርሰው ኮሌጅ ዩኒቨርሲቲ ጨርሰው በየቤታቸው የተቀመጡ ምስኪን እናት ስንት ነገር መከራ አይታ ገበያ ጉሊት ቸርችራ ምን ብላ ያሳደገቻቸው ልጆቿ ብዙ አሉ በየቤቱ ማለት ነው በየሀገሩ። እንደዛ አይነት ሰዎች መለወጥ እችላለሁ። ያ የሚሆነው በምንድነው? ዩቲዩብ ሲያርግልኝ ዩቲዩብ እይታ ሲኖረው ነው እንጂ እኔ እይታ ሳይኖረኝ ሌላ ሰው ባመጣ እዚህ ጋር ምንም እንትን የለውም ለማለት ፈልጌ ነው። ምንም ፋይዳ የለውም። ይኸው ሰዱ አምላክ እና ይኸውላችሁ ደርሻለሁኝ። ቤቱ ይጨልማል። ይኸውና ከፋፈትኩት የኔ ወዶች የኔ ወዶች። ቤቱን እኮ እንዳልሆነ ሆኖ አድርገውት ነው የሄዱት ካጠገቡ። በስመ አብ አባቴ ወይ እንዳልሆን ሴቶች አይመስሉም እኮ የሚሰበሰቡበት። መቤቴን በቃ ምን አገባቸው ከዳመት ስራክ። እሷ ታስተካክላለች፣ እሷ የፈለገችውን ነገር ታደርጋለች። እነሱ በቃ ዘለውበት ብቻ ወጥቶ መሄድ ነው። ገባችሁ? ይሁን እግዚአብሔርን በሁሉም ነገር ደስተኛ ነኝ። እግዚአብሔርን አመሰግነዋለሁ። እንደው እግዚአብሔር በቃ ጤናዬን የሰጠኝ ጌታ መድኃኒዓለም ይመስገን። እውነት ስንት አረብ ሀገር መጥተው እኮ ያልተሳካላቸው የታመሙ ስንት የሆኑ አይምሯቸውን ያጡ አሉ አይደል? በቃ እኔ ደግሞ ጤናችንን የሰጠን እኔ ብቻ ሳይሆን ጤናችንን ሰጥቶን የምንሰራ ልጆች እውነት አመስጋኝ መሆን አለብን። አመስጋኝ እኔ በሁሉ ነገር ጌታዬን አመሰግነዋለሁ። እውነት ለማስመሰል አይደለም፣ ለዩቲዩብም አይደለም። እግዚአብሔርን የምንሬን ነው የምላችሁ። እኔ በተፈጥሮዬ አንዳንድ ጊዜ መቼም ሰው ናችሁና የሆነ እኔ ግን ጌታን ማረራ አላውቅም። ያምቡም የሆነ ነገር እንትን ብልም እኔ እግዚአብሔርን አንድ ቀን አንዳንድ ሰዎች ከራሳቸው ጭንቅላት በላይ ሆኖባቸው እግዚአብሔርን የሚያማርሩ ሰዎች አሉ። እኔ ግን አንድ ቀን እግዚአብሔር በሚያደርገው ነገር በሙሉ ትክክል ነው። እግዚአብሔር በሚሰራው ነገር በሙሉ በህይወታችሁ ፈተና ሊገጥማችሁ ይችላል። በኑሯችሁ ፈተና ሊገጥማችሁ ይችላል። በምትራመዱበት በምትሄዱበት መንገዶች በሙሉ ፈተና ሊገጥማችሁ ይችላል። ያን ፈተና ግን እግዚአብሔር ለምክንያት ነው የሚያመጣው። ገባችሁ? ግን እግዚአብሔር እንድትወርቁ አይደለም፣ እንድትቸገሩ አይደለም፣ እንድትራቡ አይደለም ፈተና የሚያመጣው መቻል በቃ የሆነ ለምሳሌ አንዳንድ ጊዜ ፈተና የሰይጣን ነው። ሰይጣን ሰውን ሲፈትን ነው። ኪችን ነው ይሄ ያችሁ ፎጣዎች እዚህ ጋር ጥቤ ነው የሚሄደው። ሞሎያ እዚህ ጋር አለኝ፣ መጥረጊያ አለኝ። እንደዚህ ውዶቼ ይሁን። ማመስገን አመስጋኝ መሆን ነው ከምንም በላይ በቃ ጤና ለሰጠን ጌታ ለመድኃኒዓለም ማመስገን ነው። እውነት ምስጋና ይድረሰው። እግዚአብሔርን ካመሰገን ሰይጣን ይቃጠላል። የሚፈትናችሁ ዲያብሎስ ራሱ ርር ነው የሚለው። በቃ ገባችሁ? ፈተና የሰይጣን ነው እንጂ እግዚአብሔር እንትናችንን ሊፈትነን የሆነ ድክመታችንን ሊፈልግብን አይደለም እንትን የሚለው። አውቆ ዲያብሎስ በህይወታችሁ በኑሯችሁ ወይ በትዳራችሁ ወይ በልጆቻችሁ ወይ በቤተሰብ ወይ ደግሞ በማዳም ሊሆን ይችላል። ያ ነገር ሲመጣ በፈተና ሲመጣ በጸሎት ሙስሊሞችን ከሆናችሁ በምንድነው ዱዓ ነው የሚባለው ጸሎት በእነሱ እንደዛ በማድረግ በቃ ይታለፋል። ማይታለፍ ነገር አንዳች ነገር በምድር ላይ የለም። ሁሉንም እናልፈዋለን፣ በጌታ እናልፈዋለን። እግዚአብሔርን ከያዝ ከእግዚአብሔር ጋር ከሆን ከእግዚአብሔር ጋር ከተመካከል ከእግዚአብሔር ጋር ነገሮችን ከእንትን ካል ማይታለፍ ነገር አንዳች ነገር የለም ማለት ነው። ፈተና ሲመጣ ደግሞ ተደሰቱ። እውነት ፈተና በህይወታችሁ ሲመጣ መደሰት። ያ ፈተና ለሆነ ነገር ለጊዜው ልታለቅሱ ትችላላችሁ። እኔም አለቅሳለሁ። የሆነ ፈተና ያሰብኩት ነገሮች ካልሆኑልኝ ላለቅስ እችላለሁኝ። ግን ያ ነገር
ትንሽ ከቆየሁኝ በኋላ በቃ ተዋዋለሁ። ለምን እግዚአብሔር መልካም ነውና ለኔ መልካም ነገር አስቦልኝ ሊሆን ይችላል ያ ነገር የሆነው እንጂ እንዲሁ ከመሬት ተነስቶ አይደለም። የሆነ ነገር ደግሞ አስባችሁ ካልሆነላችሁ ያ ነገር የእናንተ አይደለም ማለት ነው። በቃ በዛ በጌታ መተማመን ነው ያለባችሁ። ገባችሁ? እግዚአብሔር ለኛ የሚጠቅመን የማይጠቅመንን ነገር አይሰጠንም። እኛ ግን የሆነ ነገር ላይ ችክ እንላለን ወይ በሆነ ጉዳይ ነገር ላይ በቃ በማይሆን ነገር ላይ በማይጠቅመን ነገር ላይ ጊዜያችንን እናባክናለን። ጊዜያችሁን አታባክኑ። ስለዚህ የሆነ ደቂቃ ለእናንተ እንትን አላት። ምንድን ነው የሚባለው? የሆነ ምን ነበረ ጠፋብኝ በእንግሊዘኛ ባይል ምን ነበረ አቡ በአማርኛ ራሱ ጠፋብኝ አይደለም በእንግሊዘኛ ምን ነበረ የሚባለው? የሆነ ሰዓት በቃ ለእናንተ የሆነ እንትን አለው። የሆነ በቃ ማይሆን ቦታ ላይ መቆየት ማይሆን ነገር ላይ መታገል አያስፈልግም። የሆነ በህይወታችሁ ውስጥ የሆነ ፈተና ሲመጣ ያ ነገር አልሆነም በቃ አይሆንም ማለት መተው፣ ለበጎ ነው ብላችሁ ሌላ ነገር መጠበቅ፣ በቃ ለበጎ ነው ብላችሁ ማለፍ፣ ለበጎ ነው ብላችሁ መተው መልመድ። ታውቃላችሁ? መተው መልመድ፣ በቃ መተውን መልመድ አለብን እኛ። በቃ መተው ከለመር በእግዚአብሔር ሁሉ ነገር ይሆናል ብለን እግዚአብሔርን ተስፋ የምናደርግ ከሆነ ይሄ ከእግዚአብሔር ጋር ምንም ነገር የሚያከራክረን ነገር የለም ማለት ነው። ገባችሁ? የሆነ ነገር ሲገጥመን መተውን የሚያክል ነገር ስላሌለ ማለት ነው። አያችሁ እዚህ ጋር እንትን ያለኝ መጀመሪያ አዋራውን አነሳለሁኝ። አዋራውን ካነሳው በኋላ በዚህ አጸዳለሁ። ግን አዋራው ላው ላይ እያለ ባጸዳ ማፊ ፋይዳ ጥቅም የለውም ማለት ነው። እና በስተመጨረሻ ለምን አረግሽ ወይ ምናምን እንዳትሉኝ ነው። እዚህ ጋር ቡና ምናምን ደግሞ በሳምንት አንድ ጊዜ ስለሚጸዳ አዋራ አለው። በየቀኑ የሚጸዳ ቢሆንና እንትን ብታረጉት መጀመሪያው እንትን አዋራም አይኖርበትም በየቀኑ። አሁን ማዳም ቤት በየቀኑ የምናጸዳው ብዙ አዋራ አይኖረውም። ስለዚህ ሁለቴ ማጽዳት አይጠበቅም ማለት ነው። እዚህ በየቀኑ አይጸዳም። በሳምንት አንድ ቀን ነው የሚጸዳው እንደነገርኳችሁ። ስለዚህ መጀመሪያ አዋራውን አነሳለሁ። ቡና ያጨመላለቁበትን አነሳለሁ። ከዛ ያ ቡና የፈሰሰበት ይሄ ሻይ ጠብ ያለበት እሱን ሳረግበት ይነሳልኛል እላችኋለሁ። ውዶችዬ የሀገሬ ልጆች አበረታቱኝ፣ በአበረታቱኝ። እኔ ሌላ ምንም አልለምናችሁም፣ ገንዘብም አልለምንም፣ ምንም አልለምንም። ለኔ ከገንዘብ በላይ ከምንም በላይ የእናንተ እይታ፣ የእናንተ ኮሜንት፣ የእናንተ ላይክ ማድረግ፣ ሼር ማድረግ፣ አዳዲስ ከሆናችሁ ሰብስክራይብ ማድረግ። በቃ ያ ቃሌን ጠብቃለሁኝ። ሀገሬ ስገባ እንዳልኳችሁ ነው። ታሪክ ሰራለሁ። የሀገሬ ልጆች ለእናንተም ልታዘዝ እችላለሁ። ገባችሁ? ትንሽ ጊዜ ነው የቀረኝ እንደነገርኳችሁ። 7 ወር ማለት 7 ቀን ናት። ምንም አይደለችም። ግን ያሰብሽውን ያሳካልሽ በሉልኝ። መግባት ብቻ ሳይሆን ያሰብሽውን ቀን ጌታ ያሳካልሽ፣ መድኃኒዓለም ያሳካልሽ በሉኝ። ገባችሁ? የእሱ ፍቃድ ካልሆነበት እሱ ካልተጨመረበት ልቀጥልም እችላለሁ ማለት ነው። በሆነ ምክንያት አይታወቅም አይታወቅም። ስለዚህ ውዶችዬ ያሳካልሽ በሉኝ እላችኋለሁ። አበረታቱኝ ደግሞ እና እንደዛ ነው የኔ ውዶች። እና ዩቱብ ያልከፈታችሁ ልጆች ደግሞ ዩቱብ ክፈቱ፣ ቲክቶክ ክፈቱ፣ ስሩበት። አንድ ቀን ህይወት ተቀይራ ጥሩ ቦታ ላይ ልደርሱ ትችላላችሁ። ስለዚህ በቃ ስሩበት። ዩቱብ እየከፈታችሁ አሁን እኔ ቅርብ ቀን ከሆኑ ልጆች ጋራ ተደማምሬ ያለሁኝ ቲክቶክ ስክሮል ሳረግ ነው
ያየሁት። መስራት የምትፈልጉ ልጆች፣ ገንዘብ መስራት የምትፈልጉ ልጆች አናግሪ ምናምን ብላ ስትሰራ አየኋት። ከዛ ፎሎ አረኳት ማለት ነው። እኔ ስለ ዩቱብም አልመሰለኝም። እነሱ ግን ቆይተናል፣ አመት ራሱ ሆኖናል። የት ነው ያለሽው እስካሁን ነው ያሉኝ። እና ማታ ላይቭ ላይ አገኘዋቸው፣ ገባሁኝ ማለት ነው። ሰብስክራይብ ስላረኳት ፎሎ ስላረኳት ከዛን ጠየቅኳት። ጥያቄ አለኝ ብዬ ጻፍኩኝ፣ አስገቡኝ። እንዲህ ብለሽ ነበረ ምናምን ስላት፣ አዎ የዩቱብ ስራ ነው እና ዩቱብ ካሌለሽ ዩቱብ ይከፈትልሻል፣ ከዛን ትሰሪያለሽ ከኛ ጋር። እኔ ዩቱብ አለኝ ብዬ ያለውን ነገር ነገርኳቸው። በሁለተኛው ቀን ነው እንትኔ ራሱ ያሰሩልኝ ማለት ነው። ግሩፕ ላይ ቪዲዮዬን ለአመት በዓል የሰራሁትን ቪዲዮ ላኩላቸው፣ አሰሩልኝ። ግን የሆኑ ልጆች አመት ሊሆነን ነው እንደዚሁ እንደነሱ ጀምረው ነበረ። እኔ ያኔ ይሄን ዩቱብ እንትን አላልኩኝም ነበረ። የኔንሽ ነው የኔን ማን ነው? ቆይ እሷ ስሟ የኔ አልቆይ እኔ ስሟ እንግዲህ በግል ጊዜ አስታውሳታለሁ፣ እንደዚህ እንትን ጊዜ አላስታውስም። ከዛ የሆነ ቻሌንጅ ተጀመረ፣ የማዳም ቅመም ቻሌንጅ ተብሎ ማለት ነው። ዩቱባችንን ማሳደግ ከዩቱብ በኋላ ደግሞ እንትን ዩቱብ ከቲክቶክ የቲክቶክ ቻሌንጅ ተጀመረ። ማታ ከ8 ሰዓት እስከ 4 ሰዓት 3 ሰዓት ማለት ነው። ምን ጠብቀው ነው 2 ሰዓት ነው አይደል? እስከ 8 ሰዓት እንጀምራለን። 8 9 10 2 ሰዓት ማለት ነው። በቃ እስከ 2 ሰዓት ቻሌንጅ ተጀመረ። ከዛን እኔ ደግሞ በቃ መቀየር ፈልጋለሁ ሰርቼ፣ ከዛ ተረፈ ደግሞ ሰውም እንዲቀየር ፈልጋለሁ። እንገባል 2 ቀን ነው ያስገቡኝ እዛ ቤት። ሌላ ይቅርና የሆነ ገብቼ ኮሜንት ጥያቄ ለመጠየቅ ኮሜንት ስጽፉ አያነቡም። እያዩ እኮ ወሬ ያወራሉ አውቆ ልክ ባላየ እግዚአብሔርን። እኔ በቃ ከዛ ወዲህ አስጠላኝ እንደዚህ ይሄ ግሩፕ ምናምን የሚባል ነገር በቃ። ከዛ የመጨረሻ አንድ ቀን በቃ ተማርሬ ወጣሁኝ። ፎሎ ራሱ አይመልሱላችሁም። ፎሎ እርስ በራሳቸው ልክ የሆነ ጥያቄ ስጠይቋቸው እንዴት ነው ስጽፉ ማለት ነው። ስጽፉ ግን ቻሌንጅ የማዳም ቅመም ተብሎ ነው የተጀመረው። 2 ቀን ነው ያልኳችሁ። ከስር ቁጭ ብዬ ያልገባችሁ ጻፉ፣ አልገባንም በሉ፣ እስኪ ምን በሉ ይላሉ። እኔ ጽፋለሁ። ጥያቄ ለመጠየቅ ራሱ መጨረሻ ከዛ ቤት ተማርሬ የወጣሁት ምን ላይ እንደደረሱም አላውቅም። ከዛ ወዲህ ይኖሩ አይኖሩም ማውቀው ነገር የለም። ከዛ ምን አደረኩኝ? ወጣሁኝ። ሁለተኛ ይሄ ግሩፕ ምንጥስየው የሚባል ነገር ገብቼ አላውቅም። ግን እነዚህ ልጆች ደግሞ እግዚአብሔር ወይ ታሪኬን ለመቀየር ሲፈልግ በቃ ስክሮል ሳረግ አገኘኋት፣ ፎዚን አገኘኋት። ከዛም ይኸው በአንድ ቀን ነው ያሰሩልኝ ግሩፕ እንትኔን ራሱ ማለት ነው። ሊንኬን ያሰሩልኝ ግሩፕ ያስገቡኝ በአንድ ቀን። ወዳውኑ እንትን ላኪ ያሉ ስልክ ቁጥርሽን ላኪ ያሉ ላኩኝ። ከዛ ወዳውኑ ግሩፕ ላይ ያስገቡኝ። በቃ እኔ አሁን እየለመድኩ ነው እንዴት እንደሚሰራ እንደሚባል። ከዛ ተረፈ ደግሞ አንዳንድ ሰዎች እኔ ዩቱብ እንድሰራ እንዳቅ ራሱ ያደረጉኝ 2 ልጆች ናቸው። እነሱን ዩቱቤ ሲያርግ ዩቱቤ በቃ ለምን ገንዘብ ከኔ ሳይፈልጉ ምንም ከኔ እንትን ሳይሉ እንደዚህ ስሪ፣ እንደዚህ ፖስቺ፣ ለምሳሌ እንትን መቆራረጥ በከትከት አሁን እንትን ብሎ አላቻቸዋል፣ በገንዘብ አድርጓል። እና ተውኩት። 2026 በምን ነበረ ምንድን የሚባለው ይሄ እንትኑ ዳይመንድ አድርጓል። የዳይመንድ ምልክት አመጣብኝ። በቃ የበፊቱን አይሰራም። የበፊቱንም ማጠፋው የኛውንም ማጠፋው። ከዛ ሌሎቹን ደግሞ አለ በቃ በከትከት አልሰራም ለማለት ፈልጌ ነው። በቃ ዝም ብዬ ኖርማል ገብቼ ሰርቼ ነው ፖስተው። እሱን ራሱ ሰርቼ እንድፖስት ምን እንድል እንደዚህ አርጊ ያሉ 2 ልጆች ከኢትዮጵያ ዩቱበሮች ናቸው። እነሱን በጣም አመሰግናቸዋለሁ በሰፊው በግል በቃ ስማቸውን ጠርቼ ፎቶቸውን ለጥፌ እግዚአብሔርን አመሰግናቸዋለሁኝ። ግን ደግሞ በጣም ብዙ ምስጢር የምነግራችሁ ነገር አለ በዩቱብ ዙሪያ የገጠመኝን የሆንኩትን በቃ እኔ እንጃ በጣም ከባድ ነው።
ዩቱብ ስታዩት ቀላል ነገር ነው የሚመስለው። በቃ የሆነ ሰው በቪዲዮ ስታዩት ምን ስትሉ ቀለል ያለ የሆነ በቃ ዝም ብሎ ይመስላችኋል፣ ግን አይደለም። በጣም ከባድ ነው እና ግን እኔ ደግሞ ዋናው ነገሬ ተስፋ አልቆርጥም። ለምን ተስፋ አልቆረጥኩ? ለምን እንደሆነ ታውቃላችሁ? አንድ ቀን ሀገር ይገባለሁኝ፣ መማር ያለብኝን ነገር ራሱ እማራለሁኝ። ማንኛውም ደግሞ ዩቱበር እንደሚሰራው ከተማርኩኝ ሰራለሁኝ ብዬ ነው ተስፋ ያልቆረጥኩት እንጂ ተስፋ የሚያስቆርጡ ብዙ ነገሮች አሉ። በሚገጥማችሁ ነገሮች የሆነ መስራት ካላወቃችሁ፣ ሰርታችሁ ቪዲዮ እንዴት መፖሰት ካልቻላችሁ ከባድ ነው። ግን አሁን ያልኳችሁ ልጆች ጋር ያስተምሯችኋል። እሱን ራሱ እንዴት መፖሰት እንዳለባችሁ፣ እንዴት መስራት እንዳለባችሁ ሊንክ አስረው እርስ በራሳችን ሰብስክራይብ እንድንደራረግ ማድረግ ራሱ ትልቅ ነገር ነው፣ ከሚገርማችሁ ማለት ነው። ራሳችን ችለን እንድንቆም መሆን ራሱ ትልቅ ነገር ነው ለሰው ልጅ ውዶችዬ። እንደዛ ነው የምላችሁ። በርታ በርታ ብለን እንስራ፣ ጠንካራ ሰው እንሁን፣ ልፍስፍስ ሰው አንሁን። ከጠነከርኛ ትልቅ ነገር መስራት እንችላለን። ጠንካራ ግን ካልሆን እንኳን ለሰው ልንተርፍ ለራሳችንም አንሆንም ማለት ነው። ለራሳችን ራሱ አንጠቅምም እላችኋለሁኝ። አንድ ሰው ራሱን ካዳነ በኋላ ነው ሰውን ማዳን የሚችለው። እና እኔን አድኑኝና እኔም እናንተን አድናችኋለሁ። አዳዲሶች ስመጡ እውነት በቃ ሰብስክራይብ እያደረጋችሁ አበረታቱኝ። እናንተ እኔን ሰብስክራይብ አድርጋችሁ ብቻ ግን መሄድ ትርጉም የለውም። ሰብስክራይብ አድርጋችሁ ማየት፣ እኔ የምለቀውን ነገር ማየት። ዩቱብ መክፈት ከፈለጋችሁ ደግሞ ድንገት ይሄ መልእክት የሚደርሳችሁ ልጆች ካላችሁ ይሄ ዩቱብ መክፈት ከፈለጋችሁ እኔ መክፈት አልችልም። ዩቱቤን ሰውን የከፈተልኝ መክፈት ብቻም ሳይሆን የተከፈተ ነው የገዛሁት። ስለዚህ አልመክራችሁም። እንትን ዩቱብ ግዙ ምናምን ብዬ አልመክራችሁም። ስለሱ ነበር ምስጢር ራሱ ነግራችኋለሁ። ስለ ዩቱብ ያልኳችሁ ከገዛችሁ በኋላ እንዴት እንደምትሰሩ ራሱ ካላወቃችሁ የምሸጡላችሁ ሰዎች እናሳያችኋለን፣ እነግራችኋለን፣ ቪዲዮ ሰርተን እንልክላችኋለን። ወፍ የለም አይልኩላችሁም ጭራሽ። ብሰሩ ባሰሩ ሀጃቸው አይደለም። በቃ እነሱ ሀጃቸው ብራቸው ወሰዱ ሄዱ። በቃ እኔ ብዙ ነገር የሚስተካከል ነገር አለ። አሁን ስለ ዩቱብ ራሱ የምታውቁ ልጆች አላችሁ። ከባንክ ጋር መያያዝ አለበት፣ መልሳችሁ ከፖስታ ቤት መያያዝ አለበት። እሱን ራሱ እናያይዝልሻለን ብለው አላያያዙልኝም። እስካሁን አመት ሊሆነኝ ነው። ለምሳሌ እኔ ዩቱብ ከጀመርኩኝ አመቴ 6 ወር ነው የቀረኝ ለአመት። በአመት ውስጥ እኔ ምንም የዩቱብን ነገር ምንም ያየሁት ነገር የለም። እኔ እዚህ ሆኜ አይቸግረኝም። ኦኬ ቤስም ምንም እንትን የሚለኝን ነገር የለም። ለምን ስለምሰራ በየወሩ ደግሞ ስለሚከፈለኝ እኔ ምንም የሚጎዳኝ ምንም የሚጎልብኝ ነገር የለም። እግዚአብሔር ይመስገን። ግን አገሬ ስገባ ሰርቼበት ያን ይሄ በቃ ማዳም ቤት የማገኘውን ነገር ማዳም ቤት የምሰራውን ስራ ማገኘውን ብር አገሬ ገብቼ ሰርቼበት ህይወቴን የሰው ሀገር ስደት ተመልሼ ስደት ሰው ሀገር መምጣት ስለማልፈልግ መስራት ስለምፈልግ ነው ይሄን ዩቱብ የገዛሁት ማለት ነው። ለምሳሌ ከዚህ ብር ይዛችሁ ራሱ ብትገቡ ብሩ አቅም የለውም። ታውቃላችሁ ሀገራችን ላይ ብዙ ነገር ያስፈልገናል። ብዙ ነገር ብር በረካ የለውም። ለ100 ሺህ ራሱ እንኳን 100 ሺህ ይቅርና በቢሊየን ብር ቢኖራችሁ ኢትዮጵያ ላይ አሁን ብር ይዛችሁ ብትገቡ ጥቅም የለውም። የሚሰሩ ነገር ካሌላችሁ ቶሎ ብላችሁ ወደ ስራ ህይወታችሁን የምታስገቡበት መስመር ካሌለ ሰው ወዶ አይደለም ኢትዮጵያ እየገባ ወደ ሀገር የሚመለሰው ማለት ነው። ሀማም እያጠብኩ ነው እያያችሁ ነው አይደል? እና ወደ አረብ ሀገር የሚመለሱት እንደዚህ አይነት ቻንስ ቢኖረን ኖሮ እኛ አሁን በፊት አረብ ሀገር አንመጣም። ለምን በወር 10 ሺህ ብር አታገኙ? ያቺን ከልጆቻችሁ ጋር እየተቋደሳችሁ ከቤተሰብ ጋር እየተቋደሳችሁ ትኖራላችሁ ማለት ነው። ስለዚህ ምንድነው የምላችሁ እኔ አሁን ገንዘብ ቢኖረኝ ገንዘቤን ራሱ ይዤ ብገባ አቅም ስላሌለው በየወሩ የማገኘው ቢዝነስ ያስፈልገኛል። አረብ ሀገር ካሁን በኋላ ልጅ አለኝ፣ ልጄን ጥዬ አለመምጣት። እኔ ዩቱብ ራሱ ባይኖረኝ እግዚአብሔርን ተመልሼ አረብ ሀገር አልመጣም።
አትፍረጂ እንዳትሉ። ለምን በቃ ከባድ ነው። እስካሁን የሰራሁት ይበቃኛል። በቃ አቅሜ የቻለውን እግዚአብሔር የፈቀደልኝን ነገር እየሰራሁ እዛው ኢትዮጵያ እኖራለሁ እንጂ እኔ ዩቲዩብ አሁን ብከፍለኝም ባይከፍለኝም ምንም ማድረግ አልችልም። አልመጣም። የምሬን የእውነት ስነግራችሁ ለምንድን ነው እንደዚህ የምትይው ምናምን ብትሉኝ በቃ ምንም ማድረግ አልችልም። እሱ የራሴ የግሌ ጉዳይ እስከሆነ ነው ማለት ነው። መምጣት አልፈልግም። ቢኖረኝም በቃ እግዚአብሔር ከፈቀደልኝ እዛው ሰራለሁኝ። እግዚአብሔር ደግሞ ካላለ አረብ ሀገር መቼም አልመኝም። ሁለተኛ ማለት ነው። ከፍቶኝ አይደለም አጥቼበትም አይደለም። ኢትዮጵያ ሆኜ ያለኝን ነገር አለኝ። እግዚአብሔር ተመሰገነ ይሁን። ያሰብኩትን አሳክቻለሁ። መጀመሪያ ላይም ተናግሬያለሁኝ። በቃ ግን ምንድነው የሰው ሀገር በቃ ይሰለቻል። ሁሉ ጊዜ ከዳማ ሆኖ መስራት ሁሉ ጊዜ በቃ የራሳችሁን አብሶ ሴቶች ስንሆን ደግሞ ከባድ ነው ታውቃላችሁ። አንዳንዶች አሁን ልጅ ያልወለዱ ልጆች አሉ ምናምን ታውቃላችሁ። እድሜ ያለማችን ሰው ቤት በቃ ብር እያየን እንትን የምንል ከሆነ ከባድ ነው። ስለዚህ ቢኖረንም ባይኖረንም የሰጠንን እግዚአብሔር ቀሪ ሰዓታችንን ቀሪ ዘመናችንን በቃ ሀገራችን ከልጆቻችን ጋር ከቤተሰቦቻችን ጋር መኖር ነው እንጂ እኔ ስደት ለየትኛውም ሴት ልጅ አብሶ አልመኝም ማለት ነው። ይበቃናል ሀገራችን ላይ መስራት። ለምን ጉሊት ገበያ ላይ አይሆንም? እግዚአብሔርን በቃ ትንሽዬ ብር ካለ እሷን በእሷ እየሰራን ህይወታችንን መቀየር እንጂ ዳግም አረብ ሀገር መምጣት ከባድ ነው ላችሁ ፈልጌ ነው ውዶቼ። ጥፋትም ካለብኝ እታረማለሁ፣ አርሙኝ እላችኋለሁኝ። እግዚአብሔር ሰላም ይብዛላችሁ። አረዘምኩባችሁ እንዳትሰለቹኝ። ምክር ቢጤም እየነገርኳችሁ ነው እና ደህና ሁኑልኝ እላችኋለሁ። ኢትዮጵያ ሀገራችንን ሰላም ያርግልን። መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ጠብቆ ሁላችንም በስደት ሀገር ያለን ለሀገራችን አብቅቶን ለሀገራችን ያብቃን እላችኋለሁ ውዶችዬ። እወዳችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። እወዳችኋለሁ። ከኔ በላይ ደግሞ እግዚአብሔር ይውደዳችሁ። ቸሩ መድኃኔዓለም እላችኋለሁ። ደህና አደሩልኝ። መልካም አዳር የኔ ቆንጆች።